ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው በኢራን እንዲሁም በአሜሪካና በእስራኤል መካከል የሚደረገው ጦርነት በቢሊየን ዶላሮችን ወጪ እያሻቀበ መጥቷል። ይህ ወጪ ደግሞ ሀገራቱ ሊቋቋሙት አይችሉም። እንዲሁም በዚህ ጦርነት ላይ ማን አሸናፊ ሆኖ እየወጣ ነው የሚለውን እንመለከታለን። አሜሪካ በየቀኑ በቢሊየን ዶላር ለጦርነቱ እየመደበች ትገኛለች። እስራኤል 3 ቢሊዮን ዶላር በየሳምንቱ እያወጣች ትገኛለች። ኢራን ለ3 አስርተ ዓመታት የተዘጋጀችበትን ጦርነት እየተዋጋች ትገኛለች። አሜሪካ፣ እስራኤል፣ ኢራን ከባድ የተባለ ጦርነት ላይ ናቸው። ከሚተኮሱት ቦምቦች እንዲሁም ሚሳኤሎች ጀርባ ያለው እውነታ ግን ይህ ነው። በቢሊዮን ዶላር እየወጣ ይገኛል። እያንዳንዱ ተተኳሽ በሚሊዮን ዶላሮችን የሚጠይቅ ሆኗል። አሜሪካ በየቀኑ ከ900 ሚሊዮን ዶላር በላይ ወጪን እያስወጣት ይገኛል። እስራኤል በየሳምንቱ ከ3 ቢሊዮን ዶላር በላይ እያወጣች ትገኛለች። ኢራን ለ3 አስርት ዓመታት ተዘጋጅታበታለች። እንዲሁም በዚህ ሰዓት ላይ የኢራን ወጪ አልታወቀም። እነዚህ ሶስት ሀገራቶች በዚህ ሂደት ላይ ምን ያህል ጊዜ መቆየት ይችላሉ? ሀገራቱ ጦርነቱ መቼ እንደሚቆም ይፋዊ መግለጫ እስካሁን ድረስ አልሰጡም። ይህ ማለት በየቀኑ ጦርነቱ በቢሊዮን ዶላሮች እየፈለገ ይሄዳል። ኢራን ግን ለብዙ ዓመታት ስለተዘጋጀችበት አዲስ ወጪ ይጠይቃታል ተብሎ አይጠበቅም። አሜሪካ፣ እስራኤል ግን ወጪው አሻቅቦባቸዋል። እስራኤል ምናልባትም ኢኮኖሚያን ሊያጎብጥ ይችላል ተብሎ ይጠበቃል። And this conflict is burning through billions of dollars. I'll give you an example. The United States is spending nearly $900 million every day. Meanwhile, the war is costing Israel about $3 billion per week. So this is not just a battle of firepower, it is also a test of who can afford to keep fighting. የኢራንን ሚሳኤሎች መመከት ሀገራት ተቸግረዋል። ለአንድ የኢራን ሚሳኤል 3 ሚሳኤል ማስወንጨፍም የግድ እያላቸው መጥቷል። እንደዚህም ሆኖ ከመውደምም አልዳኑም። የኢራንን ሚሳኤሎች ለመመከት የሚተኮሱት 3 ሚሳኤሎች ሲደመር መሬት ላይ ደግሞ ወርዶ ከሚደርሰው ጉዳት አንጻር ኳታር እያሳበዳት ይገኛል። ዩኤኢ እንዲሁም እስራኤልም መቋቋም ተቸግረዋል። በዶላር ሲመነዘር 3ቱ ሚሳኤሎች 12 ሚሊዮን ዶላር ያወጣሉ። ይህ ማለት 6 ጊዜ በላይ እጥፍ ኢራን ከተኮሰችው ሚሳኤል ማለት ነው። ዋጋው ሰፊ የተባለ ልዩነት አምጥቷል። እነዚህ ሀገራቶች አንዱን የኢራንን ሚሳኤል ለመተኮስ የሚያወጡት ወጪ ምናልባትም ኢራን 100 መሰሎቹን ማምረት ያስችላታል። Patriot air defense missiles are being fired to intercept an Iranian ballistic missile, which is heading towards a US airbase in Qatar. They miss, so a third is launched, but it too fails to stop the Iranian missile hitting its target. The damage on the ground is only half the story. The combined cost of those 3 Patriots is $12 million, 6 times as much as the Iranian projectile. አሜሪካ በየቀኑ ከ891 ሚሊዮን ዶላር በላይ ወጪ ታደርጋለች ለዚህኛው ጦርነት ላይ። ቶም ሆንግ ከ2 ሚሊዮን በላይ ይፈልጋል። እንዲሁም ፓትሪዮት ከ4 ሚሊዮን ዶላር በላይ ይጠይቃል። እንዲሁም ተሃድ የሚባለው መቃወሚያም ከ12 ሚሊዮን ዶላር በላይ አሜሪካንን በየቀኑ እየጠየቃት ይገኛል። ኢራን በአንድ ሌሊት ከደርዘን በላይ ሚሳኤሎችን ልትተኩስ ትችላለች። ይህ ማለት የአሜሪካና የእስራኤልን ጦርነት በየቀኑ የትሪሊየን ዶላር ጦርነት እንዲሆን አስችሎታል። Analysts estimate Washington alone is spending about $891 million every day on the conflict. In just the first 100 hours, the bill had already reached about $3.7 billion. To give some context, a Tomahawk cruise missile can cost up to $2 million. A Patriot interceptor missile can cost $3 to $4 million. And a THAAD interceptor missile can cost about $12 million. When dozens are launched in a single night, the cost climbs into hundreds of millions of dollars. በዚህ ጦርነት ማን ነው አሸናፊ? ማን ነው ተሸናፊ? ይህንን እየለየ የመጣው አሁን በጦርነቱ መካከል የሚታየው የወጪ ምጣኔ ነው። ትራምፕ በዚህ ጦርነት ላይ ይህንን ተናግረዋል። ጦርነቱ የአሜሪካ ኢኮኖሚን እያዳሸቀ ቢሆንም እሳቸው ግን መቀጠልን ወሳኝና አማራጭ እንደሌለው አውስተዋል። እንዲሁም የአረቡ ሀገራት ባልተዘጋጁበት ጦርነት ላይ ዶላራቸውም ሰላማቸውም
አብሮ እንደ ጉም ተኗል። Nobody knows what Donald Trump's victory conditions are. That means nobody knows when this war is going to end, and that means nobody knows what they've got time and money to expend before the shooting is done. አሜሪካ ዶናልድ ጄ ትራምፕ በትግሉ ላይ በጦርነቱ ላይ የመቆየት አቅም አለን እያሉ ነው። የገንዘብ አቅም እንዳላቸውም እየተናገሩ ነው። በእርግጠኝነት ይህንን ማድረግ እንችላለንም እያሉ ነው። ምንም ያህል ምን እንዋጋለን፣ ምንም አይነት ዋጋም እንከፍላለን ብለው ተናግረዋል። We will easily prevail. We're already substantially ahead of our time projections, but whatever the time is, it's okay, whatever it takes. ኢራን በአንጻሩ አስተማማኝ የተባለ ተተኳሽ እንዳላት ክምችቷን ብዙ እንደሆነ መረጃዎች እየጠቆሙ ነው። እንዲሁም የሚሳኤል ጥራትን አምና ከነበረው ከ12ቱ ቀን ጦርነት በመማር አሁን ላይ ይበልጡኑ አሻሽለዋለች። ይህ ማለት ኢራን ውጤታማ የተባለ ማጥቃትን እንድትፈጽም እያስቻላት ነው። So you can see, the quality of our missiles, how much they are upgraded after the last war, because we learned lots of lessons. አሜሪካና እስራኤል ከ2000 በላይ ኢላማዎችን መተዋል። እንዲሁም ጦርነቱን በዚህ ሂደት መቀጠል ለሁሉም አስቸጋሪ አድርጎባቸዋል። እስራኤል በደንብ ሳታጤነው ይህንን ውሳኔ ወስና ገብታበታለች። ውድመቷም እጥፍ እየሆነ መጥቷል። እንዲሁም እያሳሰባትም ይገኛል። እስራኤል የአየር መቃወሚያዎቿ ሙሉ በሙሉ ቢዚ ሆነዋል በዚህ ሰዓት ላይ። American and Israeli forces have already struck nearly 2,000 targets across Iran. But sustaining a war is not only about the United States. Israel also faces a difficult calculation. Its air defense systems must intercept incoming missiles constantly. Some of its interceptor missiles cost millions of dollars. During the first days of the war, Iran launched over 200 ballistic missiles at Israel. Israel's defense systems stopped many of them, but intercepting large barrages repeatedly constrain any arsenal. And the longer the war continues, the higher the price climbs. The war is also hitting Israel's economy. Officials estimate the conflict could cost about $3 billion every week for Israel. አሜሪካ ጦሯ በዓለማችን እጅግ ሀያል የተባለ እንዲሁም ባጀቱም ግዙፍ የተባለ ነው። በየዓመቱ በትሪሊየን ዶላር ይመደብለታል። ከ5000 ኒውክሌር በላይ እንዳለውም ይታመናል። እንዲሁም አሜሪካና እስራኤል በጥምር የኢራንን ጦር እያጠቁ ይገኛሉ። እንዲሁም እስላማዊ ዘቡ ይህንን ደግሞ በብቸኝነት እየመከተ ይገኛል። ግን ማጥፋት ህልም ሆኖባቸዋል። አሁን በርካሽ የሚሰሩት የኢራን ሚሳኤሎችን ማክሸፍ በራሱ ራስ ምታት ሆኖባቸዋል። Their military is ranked the most powerful and best funded in the world. They spend nearly $1 trillion a year on defense and have by far the largest supply of aircraft and more than 5,000 nuclear warheads. Since the start of what the US has dubbed Operation Epic Fury, their military tactics have largely been based around aerial attacks to take out not just Iran's leader, but their military capabilities. ኢራን ለየት ባለ ስትራቴጂካል አካሄድ ከእስራኤልና አሜሪካ ጋር እየተዋጋች ነው። ይህም ውጤታማ እንድትሆን አስችሏታል። ኢራን ከ500 በላይ ሚሳኤሎችን ከ2000 በላይ ድሮኖችን ታስወነጭፋለች በቀን። ይህ አቅሟ ምን ያክል ግዙፍ መሆኑን የሚያመላክት ነው። ኢራን ከምድር በታች ያላት የድሮኖችና እንዲሁም የሚሳኤሎች ክምችት የሚያልቅ አይመስልም ይላሉ ተንታኞች። ኢራን የአሜሪካንን ማዕቀቦች ተቋቁማ ይህንን ሁሉ ሚሳኤልና ድሮኖችን ሰርታ አከማችታለች። የተቀመጡትም ከጥቃት ተጋላጭነት ነፃ በሆነ ቦታ ላይ ነው። የተቀመጡትም አንደርግራውንድ በተባለው ፋሲሊቲ ውስጥ ነው። ተንታኞች እንደሚሉት ከሆነ የኢራን ሚሳኤል ሲቲ ብለው ይጠሩታል። Iran, meanwhile, is fighting with a different strategy. Tehran relies heavily on ballistic missiles and drones. Reports suggest more than 500 ballistic missiles and over 2,000 drones have already been launched by Iran in retaliation. Some of these drones are relatively cheap to produce. That allows Iran to fire them in large numbers. But those stockpiles are not unlimited. Iran is also operating under heavy international sanctions. Those restrictions have long squeezed its economy.
On top of that, US and Israeli strikes are targeting missile launch sites, weapons depots and manufacturing facilities. አሜሪካ ለዚህ ጦርነት በኒውክሌር የሚሰሩ እንዲሁም ኒውክሌር የታጠቁ ባህር ሰርጓጆች እንዲሁም አውሮፕላን ተሸካሚዎችን አሰማርታለች። ወደ ቀጠናው ላይ መርከቦቹ በሺ ማይል ርቀት ላይ የሚገኙ ኢላማዎችን ሙሉ በሙሉ ማውደም ይችላሉ። ከ800 ሚሊዮን ዶላር በላይ በእነዚህ እንቅስቃሴ ብቻ አሜሪካ እያወጣች ትገኛለች። Focused around two aircraft carriers, USS Abraham Lincoln and USS Gerald R. Ford. Here, you can see a Tomahawk missile fired from one of the 11 destroyers defending those carriers. Able to fly under the radar, Tomahawks can strike targets 1,000 miles away. The US has fired at least 400 at a combined cost of $800 million. አሜሪካ ግዙፍ የተባለ ውድመትን እያስተናገደች ትገኛለች። በ10 ሚሊዮን ዶላር የሚገመቱ እንዲሁም ከዛ በላይ አቅም እንዳላቸው የሚታወቁት F-15 ተዋጊ ጀቶቿ በኳታር ሲንጠባጠቡ ታይተዋል። ውድመቱም ሁለንተናዊ የሚባል ደረጃ ላይ ደርሶባታል። Losing military assets that cost tens of millions of dollars, including 3 F-15 jets down by friendly fire over Kuwait. So, will they eventually start to feel the pinch? እስራኤል በአይረን ዶም ትተማመናለች። ይህ የአየር መቆሚያ በዓለም ላይ በጣም ውጤታማ የተባለ ነው። ግን ከኢራን እስራኤልን ሊያስጥላት አልቻለም። ከ90% በላይ የሚሆነውን ኢላማ ያሳካል ተብሎ የተነገረለት ነው። ግን ከዚህ ውድመት ማዳን ሀገሩን አልተቻለውም። እስራኤል የአየር ስርዓቷን በቅርብ ጊዜ አሻሽላለች። ግን አሁንም ቢሆን የኢራንን ጦርነት ማሸነፍ ተስኗታል። የእስራኤል ውድመትም ሲለካም የጠቅላይ ሚኒስቴሯን ቢሮ ራሱ ማዳን ተስኗታል። Iron Dome, a system which detects and tracks incoming rockets with radar, calculates which ones are a threat, and then destroys them at a cost of $50,000 per interception. The IDF says it destroys 90% of rockets targeted. Recent upgrades to Israel's defensive capabilities cost even more. Just last year, Arrow 3 was rolled out. Its hypersonic interceptor able to shoot down long-range ballistic missiles in space before they re-enter the atmosphere. But each one costs $3 million. አሜሪካ በዚህ ጦርነት ላይ ከዶላርም ከጦርነትም በላይ የሆነ ኪሳራዎችን እየከሰረች ትገኛለች። F-15 በተደጋጋሚ መከስከሱ የተዋጊ ጀቱ የሽያጭ ፍላጎቱ እየቀነሰ መጥቷል። ይህ ማለት ኦርደር ያደረጉ ሀገራት በአሁን ሰዓት ላይ ገሸሽ ማለት ጀምረዋል። አሜሪካ ወጪው ባይደክማትም እንዲሁም ገንዘብ ማውጣትም ባይሰለቻትም ይሄኛው ውድመት ግን ምናልባትም ዋጋ ያስከፍላል ተብሎ ይጠበቃል። አሜሪካ ያላት ሀገራዊ የብድር ዕዳ በከፍተኛ ሁኔታ እየጨመረ ይገኛል። ጦርነቱ ቀናትን በተሻገረ ቁጥር አሜሪካ ብሔራዊ ዕዳዋ በእጥፍ እየጨመረ ይገኛል። They're bought and paid for. That was not a money loss for the Americans. It was an absolute disaster for the F-15's reputation. But the US Department of Defense is not going to be hurting to buy a few more airplanes. The US Department of Defense is getting so much money, they have trouble spending it sometimes. So the United States is spending a lot of money on this war. They're spending a lot of money on missiles, on aircraft, and the United States government is borrowing a huge amount of money, and they're going to be able to pay for it all. ኢራንን ውጤታማ ያደረጋት ሀገር በቀል የተባለው ሻሂድ ድሮን ነው። ይህ ድሮን በአየር ላይ AK-47 ብለው ያቆላምጡታል። እንዲሁም ኢራን ይህንን ሻሂድ ድሮን የምታመርተው በርካሽ ወጪና እንዲሁም በዝቅተኛ በተባለ ቴክኖሎጂ ነው። ግን ውጤታማ የተባለ ነው። ከ35,000 አይበልጥም ተብሎም ይገመታል። ግን ኢራን ከዛ በታች እንደምታመርተው ይታወቃል። ኢራን ከጦርነቱ በፊት በሺዎች አከማችታለች። እንዲሁም ከ1 እስከ 2 ሜትር ይረዝማል ተብሎም ይጠበቃል። ከ40 ኪሎግራም በላይ ፈንጂን ተሸክሞ መሄድም ይችላል። ከ115 ማይል በላይ ርቀትን በሰዓት ይከንፋል ተብሎም ይጠበቃል። ራሻ ለዩክሬን ጦርነት ፈልገው ገዝተው ተጠቅመው በዩክሬን ላይ የጦርነትን የበላይነትን
አቀናጅቷታል። Shahed drones, described as the AK-47 of the skies because they're cheap and only require low-tech components. Costing $35,000, Iran is thought to have produced tens of thousands before the war broke out. Up to 3.5 meters long, they're able to carry a 40-kilogram payload of explosives, 1,500 miles at 115 miles per hour. And as we've seen in Ukraine, they are very effective. In the first few days of this conflict, swarms of Shahed drones were launched at cities across the Gulf. That was Oman. This is Bahrain. የባህረ ሰላጤው ሀገራት እንዲሁም አገሳዞች ንጉሳዊ ስርዓቶችም እስራኤል አሜሪካ የምዕራቡም ሀገራትም እንዲሁም በርካሽና በፍጥነት የሚመረቱትን ድሮኖች ሚሳኤሎችን መቋቋም አልቻሉም። እንዲሁም ኢራን የምታደርሰው ውድመት ሙሉ በሙሉ በቀጠናው ያላቸውን የጦር ቤዞች እንዲያጡ አስችሏቸዋል። ኢራን ሚሳኤሎችን ካስወነጨፈች በኋላ በፍጥነት ከአካባቢው ትሰወራለች። በዚህም የተነሳ አሜሪካና እስራኤል የተወነጨፈበትን ቦታ ቢያቁም ቦታው ላይ ሲደርሱ ግን ባዶ ነው የሚያገኙት። ይህ ጦርነቱን የተራዘመ እንዲሆን እያደረገው ይገኛል። የባህረ ሰላጤው ሀገራት አሁን ላይ በቱሪዝም ላይ በሰፊው እየሰሩ ይገኛሉ። ቱሪዝም አንደኛው ቢዝነሳቸው ሆኗል። ቱሪዝም ደግሞ የተረጋጋ ሰላም ይፈልጋል። አሁን ላይ ያለው ግን የኢራን ጥቃት እነዚህ የባህረ ሰላጤ ሀገራት አስተማማኝ ለመዝናናት ምቹ ከመሆን የስጋት ቀጠና እንዲሆኑ አስችሏቸዋል። ይህ ደግሞ ዓላማቸውን ሙሉ በሙሉ የሚቀለብስ ሆኗል። ስለዚህ የባህረ ሰላጤው ሀገራት ኢራንን ሰግተዋታል። ኢራን ባላት ሻሂድ ድሮኖችና እንዲሁም ሚሳኤሎቿ የተነሳ የባህረ ሰላጤው ሀገራትን የኦይል ሪፋይነሪዎች ሙሉ በሙሉ አውድማለች። በዚህም የተነሳ የባህረ ሰላጤው ሀገራት አሜሪካን ላይ ጫና እያደረጉ ነው። ጦርነቱን እባክሽ አቁሚው ወይም ቋጩ እያሉ ይገኛሉ። The Israelis, the Americans, the Gulf monarchies, and perhaps Britain and France need to spend big to defend themselves. The Iranian launchers are being pummeled. All of those launchers, the mobile launchers that drive around the roads of Iran, firing when possible, hiding when not. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።